የኢህዴን በአዴን ምስረታ ምን ይመስላል ምን አይነት አስቸጋሪና ፈታኝ ሁኔታዎች ነበሩት የሚሉትና ሌሎች ገጠመኞችም በስፋት ወደናንተ ይደርሳሉ በተለይም ደግሞ እንግዲህ ወጣቶችን የሚመለከቱ ጉዳዮችን በስፋት ይነሳሉና ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዛችሁ ከዚህ ከስቱዲዮ የተለያዩ እንግዶች ጋብዘናል እንግዲህ ከነባር መስራቾች ውስጥም እንግዲህ ከዚህ ከስቱዲዮ ተሞክሯቸው የሚያካፍሉናሉ ከዛ በተጨማሪም በትምህርትና በስራ ዓለም ውስጥ የሚገኙ የተለያዩ ወጣቶች ከዚህ ከኛ ጋር ቆይታ ሊያደርጉ ስቱዲዮአችን ተገኝቷል እናንተ ቆይታችሁ ከኛ ጋር ይሁን ፕሮግራሙን የመረው ግዛቸው አሻገረኝ አሁን በቀጥታ ከእንግዶቼ ጋር ቆይታ አድርጋለሁ በያላችሁበት ጥሩ ጊዜ ይሁንላችሁ ስለዚህ እንግዶቼ ሁላችሁም ጥሪያችንን አክብራችሁ እንኳን ደህና መጣችሁ እንኳን ደህና ቆያችሁ እናመሰግናለን ከኔ ከዚህ ከፊት ለፊቴ እንግዲህ በኢህዴን በአዴን ዋና መስራችና በአሁኑ ሰዓት ደግሞ በእስራኤል የኢትዮጵያ አምባሳደር አቶ ሁላዩ ዮሴፍ ይገኛሉ እንኳን ደህና መጡ ለና በድጋሚ እንኳን ደህና ቆያችሁ በድጋሚ እሺ በቀጥታ እንግዲህ ከአምባሳደር ጥያቄያችን መነሻችን እናድርግና በዛን ጊዜ የስልሳዎቹ ወጣት ለትግል ያነሳሳው ነገር ምን ነበር እርሶስ እንዴት ነው እንደው ትግሉን ሊቀላቀሉት የቻሉት ገና 20 ዓመት እንዳልሞላውትን በዛን ሰዓት ሰምቻለሁና እንደውም አንዳንዶቹ የዚህ የትግል መነሻ የሌሎች ሀገር ተሞክሮች አይዲዮሎጂዎችን በማየት ነው ተማሪዎቹን ያነሳሳቸው የሚሉ ነገሮችም አሉና እስኪ እዚህ ላይ ምን ይሉናል እኛ ልጆች ሆነን ትልልቆቻችን ትምህርት ቤት ዘግተው ይወጣሉ በተለይ ዩኒቨርሲቲ ያሉት አዲስ አበባ ያለው ያው ኢትዮጵያ ያለው አንድ ዩኒቨርሲቲ ነው ትምህርት ቤት ጥለው ይወጣሉ እና ትልልቆቻችን ቤተሰቦቻችን ተማሪዎች ረበሹ ዛሬ ኮሌጁ ተዘጋ ዩኒቨርሲቲው ተዘጋ ይባላል ምንድነው አናቀው እውነት ለመናገር ነው ትንሽ ያለው 9 ዓመት 10 ዓመት 11 ዓመት ያለው አላቀው ግን ሁሌ ምን ሰማው አንዳንዱ የራሱ በሶት ስላለው ከውስጥ የተከነከነ ይደግፋቸዋል ብዙም ባይናገርም አንዳንዱ ደግሞ ጠግበው ነው ይላል ስለዚህ ለማንኛውም እኛም ደርሰን ባየነው ይሄንን ነገር ብለን ነው የምንመኘው ትንንሾቹ እንዳሁኑ በሻሎንም ዩኒቨርሲቲ ተማሪ የትይንትና ልጅ ኮሌጅ ተማሪ ሆነ ሲባል እንዴ ሽለፍለፍ ያለና ምናየው አይደለም በጣም ድርቅ ነው ለናንተ ግን አይደለም ያን ዩኒቨርሲቲ ምንቱትና እናቶችም አባቶችም ልጃቸው ኮሌጅ ሲገባ በኩራት ነው ለሀገር ለመንደር የሚናገሩት እና ደረሰና ያው ሃይስኩል ገባን ማለት ነው ሰው ይሰቀላል ተሰማለ ታያለ ቤት በደላለስ ብሎ ሲናገሩት ተሰማለ ይሄንን ይዘና አድገን ኦኬ ቅድም ያልኳችሁ የትምህርት ቤቱን የተማሪዎችን ጩኸት ስንሰማው መሬት ላራሹ ይላሉ የመንግስት ለደሃው ህዝብ ያስብም ትምህርት ለደሃ ዳቦ ለተራበ ይላሉ መሬት ላራሹ ዳቦ ለተራበ ትምህርት ለደሃ ልጆች መፈክር ያውጣሉ ሃይስኩል ከገባን በኋላ በጣም ልብ በሚነካ ሁኔታ ይናገራሉ በኢትዮጵያ ህዝብ ላይ ስለደረሰው በደል አርሶ አደሮች እንዴት ከመሬታቸው እንደሚፈናቀሉ በደቡብ በኦሮሚያ አካባቢ ብቻ ገባሮች ሰኞች እንዴት እንደሚሰቃዩ የመሬት እጦት እንዳለባቸው ያስተዳደር በደል እንዳለባቸው ቤት የሚሰማ ያስተዳደር በደል አሁን አደባባይ ላይ ታላላቆች ሲናገሩት ሰማል በጣም ተጋጋለ 64 65 66 በጣም ተጋጋለ በደል አለ ግፍ አለ ጭቆና አለ ስለዚህ ታላላቆችን ያየ ቤተሰብን እየሰማ አስተማሪ የሚናገረውን እየሰማ ነው ወደ ትግል የምትገባውና የአካባቢያችን ሁኔታ ነው ኢንፍሉዌንስ ያደረገን አይዲዮሎጂ አይደለም when village in Gojam Eritrea Arusi and Bale are ruthlessly bombarded women children men መጀመሪያ ላይ ከአዲስ አበባ ወጥተው
ወደ ትግሉ እንዴት ሄዱ የሚለው ነገር እነሱ ነገሮች ደግሞ ያየን እስኪ ደርግ ራሱን ይፋ አድርጎ መስከረም 267 ንጉሱን ካወረደ በኋላ ተማሪዎች እድገት በህብረት የእውቀትና የሥራ ዘመቻ ወደሚባል ዘመቻ እንዲሄዱ አዋጅ አወጣ ማለት ነው። ማለትም ሃይ ስኩል ተማሪ ከ10ኛ ክፍል በላይ ያለ እንዲሁም ዩኒቨርሲቲ ተማሪ በሙሉ ዘመቻ ተባለ። ወደ 60 ሺህ የሚሆን ተማሪ ከዛ በፊት ማቀው ያው ይህን ከተማ ነው ብያለሁ። 2 ወር ብቻ ወጥቻለሁ። አንድ ጊዜ ደግሞ እዚህ አዲስ አበባ ዳር አንድ ሳምንት ያክል ወጥቻለሁ። ያኔ ሃይ ስኩል እያለን ተማሪዎቹ የሚከራከሩላቸው አርሶ አደሮች ምን አይነት እንደሆኑ በአይን ያየው ያ ዘመቻ ወጣቶች ወደ ትግሉ እንዲሳቡ እጅግ በጣም ከፍተኛ አስተዋጽኦ አድርጓል። ተማሪውን ንቃት በማሳደግ ረገድ የወጣቶችን ንቃት በማሳደግ ረገድ እድገት በህብረት በጣም ትልቅ ሚና ተጫውቷል። እሺ ሌሎች ጋር መለሳለሁ። ከዚሁ አምባሳደር ጋር ጥያቄ ልጨምርና ከዘመቻው በኋላ እንግዲህ ወደ ትግሉ ነው እና ትግሉ ወቅት ደግሞ እንግዲህ በተለይ እርሶ ከሞት ጋር ፊት ለፊት የተፋጠጡበትና የግድያ ሰለባም ሊሆኑ የነበረበት ሁኔታ ተፈጥሮ እንደነበር ሰማውና እስኪ እሱ ነገር ጋጫውት ብዬ ነው። ዘመቻው ስርዓት ባለው ሁኔታ አልተጠናቀቀም። ኢቫኩዌት አደረግን፣ ቦይኮት አደረግን ማለት ነው። ዘማቹ ከተማ ገባ። 67 መጨረሻ ላይ ኢህአፓ የሚባለው ድርጅት ተመሰረተ። ኢትዮጵያ ህዝባዊ አብዮታዊ ፓርቲ የሚባል ድርጅት ተመሰረተ። በሁሉም ቀበሌዎች ያለ በሚስጥር ያለ የተደራጀ ወጣት ነሳና ፋሺስት ደርግ ይውደም፣ ህዝባዊ መንግስት ይመስረት፣ ሌሊቱን ሙሉ በትልልቅ ባነር አዲስ አበባ ሁሉንም ቀበሌ ሰቅሎባት ሁሉንም ግድግዳ ላይ በቀይ ቀለም ለቅልቆበት ጠዋት ማን እንዳደረገው ሳይታወቅ ከተማዋ በሙሉ ተቀይራ ታድራለች። 19 ዓመት ላይ ነው ባሰሩ ትልልቅ ሰዎች የተማሩ ሁሉ በኢህአፓ አመራር ውስጥ የነበሩ ዩኒቨርሲቲ ተማሪዎች የነበሩ በመንግስት ስራ ላይ የነበሩ አየር ኃይል አየር ወለድ ሚሊተሪ ውስጥ ሁሉ የነበሩ ያው ግርፋት አለ፣ ቶርቸር ተደረጋለ። ማን ጓደኞችና ማን እንደሆኑ እንድታወጣ ትገረፋለ፣ ሲሪየስሊ ትገረፋለ። መገረፍ ማለት መገረፍ እኮ አባትም እናትም ትገርፋለች፣ እሱ ይጣፍጣል። ከዛኛው አንፃር ቶርቸር ተደረጋለ። እንደ ሁኔታው ሊቆራርጡም ይችላሉ፣ ይቆራርጣሉ፣ ደበድባሉ፣ ያሰቃያሉ። አሰቃዩን ምን አደረጉ? ሚስጥር ታውጣላቸው ነው። በርካታው አልተሰበረም፣ በርካታው ሰው አልሰበሩትም። ታሳስ ላይ አንድ 50 ምን ሆነውን ከወጣቶቹም ከትልልቆቹ ከመሁራኑም አርጋው ሊገሉ ወደ ሾላ ወሰዱን። አንድ 7 ምን ሆነ አመለጥናቸው፣ ሌሎቹን ገደሏቸው። በተለይም ደግሞ አሁን ያሳለፋቸውን ህይወቶች አምባሳደርም ሲናገሩ ነበርና እኔ በሆን የሚለው ነገርም ይነሳል እንደወጣት እናውን እንዳለንበትና እናንተስ ምንድነው የተሰማችሁ የሚለው ነገሮች ደግሞ ያየን እስኪ። በዚህ ሁሉ ጊዜዎች ውስጥ ማለት ነው ከልጅነት ሊሆን ይችላል ኪነ ጥበብ በራሷ የምታበረክተው አንድ ላይ የምትሰራው ስራ ነበር በታሪክ እንደምናውቀውና እርሱ የሚያስታውሱት ማለት ኪነ ጥበብ ያደረገችው ነገር ኢቭን በተውኔቶች ሊሆን ይችላል በሚሰሩ ግጥሞች የነበረውን ሁኔታ የመቃወምና እንደዚህ ከንቅናቄው ጋር ወይም ደግሞ ከዓላማው ጋር የሚሰራ ስራ ነበር ወይ እርሱ የሚያስታውሱት? ዩኒቨርሲቲ ውስጥ በነበረ ሁኔታ የግጥም ውድድር ሁሉ ነበር። እንደምን ዩኒቨርሲቲ ያልገባም ከሃይስኩል ለወጣሁት የግጥም ውድድር ሁሉ ነበር። በጣም ትልልቅ ግጥሞች ይጻፉ ነበር። አዲስ አበባ ውስጥ ያሉ ወጣት ማህበሮች እንደናንተ አሁን እንደምትማሩት ዳይሬክተር ፕሮዲዩሰር ምናምን ካስት እንደዚህ የለንም። ግን እዛው ተከፋፍለን በየቀበሌው
ቲያትር ነበር የሚታየው። በዛን ዘመን ወጣቱ ምን ያህል ጠንካራ እንደነበረ ነው እኔ በጣም ያየሁበት እና ነፃነትን ለማምጣት ከሞት ጋር ነው ወጣቱ የሚፋጠጠውና ይሄን ነገር ተቀብሎ ነፃነትን የህዝቡን ችግር አይቶ ወደዚህ ነገር መግባት በጣም ትልቅ ጥንካሬን ይጠይቃልና ምን ያህል ጠንካራ እንደነበራችሁ ነው የሚያሳይ ነው ማለት ነው። የምስራች አንቺ ተጨማሪያለሽ? እኔ አምባሳደር ባሉት ላይ ማለት የነበራችሁ ጽናት፣ ተስፋ ለመቁረጥ ጓደኞቻችሁ ሲታሰቡ ሲገደሉ ባለው ነገር ላይ የእናንተ ከፊት የሆነ የሚታያችሁን ራዕይ በጣም የሚገርም ነውና እሱን ታይችብታል። የዛን ጊዜ ግን የነበረው አጠቃላይ ለወጣቱ የተሰጠው ህይወት ዋጋው የከፈለው ነገር ትርጉሙን አጠራርገው እንዴት ይገልጹታል? በዛን ጊዜ ባጭር ጊዜ ከኛ ማንነት ውጪ ኢትዮጵያ የምትባል ነገር አትኖርም። እኛ ነን ኢትዮጵያ። ሁሉም ህዝብ ከል ማለት ጥቁር የለበሰበት ሀዘን የለበሰበት ሀገራችን ጽልመት ውስጥ የገባችበት ዘመን ነው። የዛ በተለይ በ69 በኋላ የነበረው ሁኔታ ማንኛችንም እንዲህ ነው ብለን ልንገልጸው የምንችለው አይነት ሁኔታ አይደለም። ክብደቱ ማለት ነው። ማሲቭሊ በየመንገዱ የሄዱ ያጋደሙ ልጆችን እንደዚህ 4-5 ያዩ የገደሉ ነፃ እርምጃ ማለት በቆመበት 4-5 ተሰብስቦ መቆም አይችልም። አጭደው ይሄዳሉ። ትንሽ ሌላ ነገር የለም። ቀይ ሽብር የሚባለውም እንደዚሁ ከየትምህርት ቤቱ ከየቤቱ ያወጡ ለሊት ገለው ጧት ላይ እናት በራፍ ላይ ጥለው ይሄዳሉና ይሄ ኢትዮጵያ በታሪኳ ካሳለፈቻቸው በጣም አሳዛኝ አሰቃቂ ምናልባትም በህይወት ዘመናችን ልናፍርበትና ልናዝንበት የሚገባ ጉዳይ ነው ብዬ ነው ወስደውና ከባድ ወጣቱ ዋጋ ከፈለ። ትልቅ ዋጋ ከፈለ። ወጣቱ ብቻ አይደለም፣ ምሁራን ትልቅ ዋጋ ከፈሉ። አስተማሪዎች ትልቅ ዋጋ ከፈሉ። ሴቶች ትልቅ ዋጋ ከፈሉ። ህፃናት ሳይቀር ናቸው የተገደሉት። ለተከለ ወጣቶችን ገሎ አታልቅሺ ከማህፀኗ ለወጣው ልጅ አታልቅሺ አታልቅስ ልጅህን ገሎ በ2-3 ጥይት ነው የገደልነው። ለጥይት ዋጋ ከፈለ። ያባ እንግዲህ ያው ገናና ነበር ትልቅ ፓርቲ ነውና እንደው ከዛ እንዴት ነው የቆረጠላችሁ ወጣችሁ ኢህዴን የተመሰረተበትን ሁኔታ ደግሞ እስኪ ያስታውሱን እስኪ። ወደ ጎንደርም ይመስለኛል መጀመሪያ ደርግ መጥቶም ህዝቡ የዲሞክራሲ መብቱ አልተከበረለትም። ሰብአዊ መብቶቹ አልተከበሩለትም። መስከረም 1967 ዓ.ም ደርግ አፄ ኃይለ ሥላሴን በህዝቡ ትግል የተዳከሙትን ንጉሠ ነገሥት ስልጣን በያዘ ቀን ያወጣው አዋጅ የሱን ዓላማ ኢትዮጵያ ትቅደም ብሎ እሱ ያስቀመጠውን ዓላማ የሚቃወም ሰው የመናገር የመጻፍ የሚሰበሰብ ያን ዓላማ በመቃወም ህገወጥ እንደሆነ ልክ ሲወለድ ነው መብትን ማፈን የጀመረው። ሲወለድ ጀምሮ ያ መንግስት ጸረ ዴሞክራቲክ መንግስት ሆኖ ወጣ። ስለዚህ ወዲያው ነው የህዝብ መንግስት ይቋቋም፣ ህዝባዊ መንግስት ይቋቋም፣ ዴሞክራሲያዊ መብቶች ይከበሩ፣ የመደራጀት መብት ይከበር፣ ሐሳብን የመግለጽ መብት ይከበር፣ የሃይማኖት እኩልነት ይስፈን፣ የብሔር ብሔረሰቦች እኩልነት ይስፈን የሚሉ ጥያቄዎች መሬት ላራሹ የሚሉ ጥያቄዎች ቀደም ብሎም የነበሩት በንጉሱ ጊዜ ጎልተው ወጡ። እንግዲህ እንዲህ አልፈን ከሄድን በኋላ ያ ወጣቱ ቅድም እንዳልነው ተደራጀ። ያፓ ትልቅ ድርጅት ሆኖ ተደራጀ። ወጣቶችን፣ ሴቶችን፣ ላባደሮችን፣ ወታደሮችን፣ ጭቁን ወታደሮችን የተለያዩ አደረጃጀቶች ነበሩ። በሁለት ምክንያቶች ተዳከመ። አንደኛው ይህንን መንግስት በከተማ ትጥቅ ትግል ብናደርግ በቀላሉ ልንጥለው እንችላለን የሚል የተሳሳተ ግምት ወሰደ። ያባ አነሳሱ በጣም ህዝባዊ ነው። ያባ የኢትዮጵያ አርሶ አደር ደርግ ባወጣው የመሬት አዋጅ ስለተደናገረ በደርግ ላይ ለስላሳ ይሆናል። ስለዚህ ለትግል
የማይመች ይሆናል የሚል የተሳሳተ አቋም ያዘ ያባ ማለት ነው። ስለዚህ እዚህ ጋር ሁለት ስህተት ፈጸመ። አንደኛ የአርሶ አደሩን አብዮታዊነት ተጠራጠረ፣ ለአብዮቱ ሊሰለፍ እንደሚችል ተጠራጠረ። ሁለተኛ የኃይል ሚዛን ስህተት ፈጸመ፣ የኃይል ሚዛን ግምት ስህተት ፈጸመ። ስለዚህ ብዙ ወጣት በገሎ መውደቅ ትርኢት ውስጥ ተሳተፈ። እዚህ ከተማ ላይ በከተማ ትጥቅ ትግል ብዙ ወጣት አለቀ። ኢህዴን ከተመሰረተ በኋላ እንግዲህ በትግል ዘመኑ በጣም በርካታ ፈታኝ ነገሮችን አሳልፏል ኢህዴንና በዋናነት ግን ደግሞ ተጠቃሽ ተብሎ የሚነሱ ነገሮች እስኪ ሶስት ጉዳዮች ናቸው ዋናዎቹ ፈታኝ ብለን የምናስቀምጣቸው። 1973 ዓመተ ምህረት ህዳር ወር ላይ ህዳር 11 1973 ኢህዴን ያቋቋምንበት ወቅት በአጠቃላይ በሀገር ደረጃ ምንድነው የምንለው የጸረ ህዝብ ወይ ጸረ አብዮት ኃይል የበላይነት ይዞ የነበረበት ወቅት ነው። የደርግ የበላይነት የነበረበት ወቅት ነው። አጠቃላይ በሀገር ደረጃ የታጋይ ኃይል አንገቱን የደፋበት ወቅት ነው የነበረው። ህዝብም አንገቱን የደፋበት ወቅት ነው የነበረው 73 ዓመተ ምህረት። ያው የአፓም ተበታተነ። በጎንደር በአራት ሪጅኖች ጸለምት፣ በለሳ፣ አርማጭሆ፣ ወልቃይት በሚባሉ ቦታዎች የነበሩ ወደ 22 ሻምበል ጦሮች ተበተኑ። ይሄ ወደ 4000 ታጋይ ቀደማ ይሆናል ተበተነ። ይሄ መንግስት አይገፋም፣ አይቸነፍም። ደርግን ለመጣል መታገል ማለት ተራራን በገመድ መጎተት ነው ብለው እኛ ራሳችን ያፓ ውስጥ ያለን እንታገላለን መበተን የለብንም ብለን ስንናገር ትልቅ ተራራ በገመድ አስረውት የሆነ ኮስማና ተራራውን ሲጎትተው ካርቱን ሰርተው ነበር ሲያሾፉ የነበሩት አንዳንዶቹ። ስለዚህ የጽልመት ወቅት መሆኑ ከባድ ነበር። ከ120 ወርደን 37 ሰዎች ገደማ ነው የቀረነው እንደገና ኢህዴንን ስናቋቁም። ትግል ከጀመረን በኋላ አንደኛው ትልቁ ፈተና ከመጀመሪያው ማዕከላዊ ኮሚቴ 73 ዓመተ ምህረት ካቋቋምነው ማዕከላዊ ኮሚቴ ከራሱ 4 ሰዎች ከርተዋል። 4 ሰዎች ከዘጠኙ 4 ከርተዋል። አሜሪካ ቀማን ሱዳን ለስራ ጥለናቸው ለከናቸው አይ ይሄ ነገር አይሆንም ብለው በዛው ቀርተዋል። አደራይተን አሰልጥነን ካደራጀነው ኃይል ኢህዴን ከሆነን በኋላ እጅግ በርካታ ተስፋ እየቆረጠ ይሄንን የደጋውን ብርድ የቆላውን ሙቀት መቋቋም ያቃተው ወደ ከተማ እየተመለሰ ወደ አርሶ አደር ቤቱ እየተመለሰ ሄደብን። አንዱ ፈተና ይሄ ነበር ኢህዴን። ሁለተኛው ፈተና በመጀመሪያዎቹ አመታት በተለይም የመጀመሪያዎቹ 2-3 አመታት ከመስራቾቹ አባላት መካከል ቀላል ቁጥር ያልነበራቸው እጅግ በጣም ጎበዞች ጀግኖች ከመስራቾቹ መካከል ወደ 7 የሚሆኑ በ2 አመት ብቻ መስዋዕት ሆነዋል። በጣም ትልቅ ደረጃ ሊደርሱ ይችላል የነበሩ ጎበዝ አዋጊዎች፣ ጎበዝ ፖለቲካሊ በጣም በስለ የነበሩ ታጋዮች። ስለዚህ ሁለተኛው የነባር ታጋዮች የመስራች ታጋዮች መስዋዕትነት በጣም ትልቅ ፈተና ተመናምነን ልናልቅ የምንችልበት ደረጃ ላይ ልንደርስ ነው እስኪያሰኘን ድረስ ተስፋችን እንደገና ሊጨልም ነው ወይ ብለን እስክናስብ ድረስ። ሶስተኛው ትግል ጀምረን በወሎ ዋግ ህምራ እና በዋግ ህምራ ላይ እግር ለመትከል ስንንቀሳቀስ በጣም ከፍተኛ የሆነ የደርግ ስለላ ስራ አዳክሞናል። የምንበላው ምግብ ላይ መጠጥ ምንድነው መርዝ ጨምረው ሊጥሉን ሊገሉን ሁላችንንም ጥረት ያደረጉበት ጊዜ ነበር። አልተሳካላቸውም። ታጋዮች እንሆናለን ብለው ገብተው ሰልጥነው ታጥቀው ኃይሏ በጣም ትንሽ ስለነበረች 40-50 ሰው ስለነበረ አንድ ጊዜ አጥፍቶ የመሄድ ሙከራ አንድ ጊዜ ፈጅቶ ሁሉንምና ባንድ የመቅጨት ሙከራ ሊያደርግ ሞክሮ ነበር ደርግ። እነዚህ ሁሉ ግን በጽናት ታልፈዋል። ከዚህም በኋላ ደግሞ ያጋጠሙ ፈታኝ ሁኔታዎች አሉ። 77 ዓመተ ምህረት ለምሳሌ በጣም ፈታኝ ሁኔታ ነው። 77 ጠንክረን ነበር፣ የተሻለ ጥንካሬ ደረጃ ደርሰን ነበር። ግን ህዝባችን በረሃብ በጣም ተጠቃ።
ይሄ አርሶ አደር ጥቅሙን ያውቃል፣ ማን እንደሚጠቅመው ያውቃል። እኛን እንደዚህ ተንከባክቦ ጠብቆ ያሳደገን አርሶ አደር ነው። ከሩቁ ስንመለከት የከተማው ሰው አንዳንዱ ይሄን አርሶ አደር ጎፌት ምንድነው ጎፈፍ ብሎ ሲመለከተው ምንድነው አነጋገሩ ጎተት ብሎ ሲመለከተው ሰውነቱ ምንድነው ቆሸሽ ብሎ ሲመለከተው የማያቅ ምንድነው አለ ምንም የማያቅ አርጎ ያስባል አይደል? አርሶ አደሩ ዊዝደም አለው። አርሶ አደሩ አሁን ያለበትን ብቻ ሳይሆን ካለፈውም ተነስቶ አሁን ካለው ወደፊት ምን እንደሚሆንም ጭምር ይገምታል። ጥቅሙ የት እንዳለ ያውቃል፣ መብቱ የት እንደሚከበር ያውቃል። ስለዚህ እንደ ልጆቹ የእናቴ አባቴን ያክል ተንከባክቦ ነው ያሳደገኝ አርሶ አደር። ስለዚህ ይሄ ኃይል እንደዛም ቢሆን በጣም ጠንካራ ስለነበረ እሱ ተስፋ ስለሰጠን እነዛ ሁሉ ተስፋ የሚያስቆርጡ ነገሮችን እንትን እያልናቸው መጣ፣ እየተሸከምናቸው መጣ። ይሄ ኃይል እንደዚህ የጠበቀን ድርቅ ሲያራግፈው የት ነው የምትገባው? የት ነው የምትገባው? የምንዋኝበት ባህር አሳ ባህሩ ሲደርቅ ምን ይሆናል? ይሞታል። ስለዚህ እንዲህ አይነት ፈተናዎችን ጭምር ነበር። ያ በጣም ብልህ የጠበቀን የተንከባከበን ያገዘን አርሶ አደር ረሃብ ሲያረግፈው ደግሞ እንደገና ተስፋችን በጣም እየጨለመ መጣ። ስለዚህ እነዚህ ፈታኝ ሁኔታዎች ናቸው፣ ታልፈዋል በጽናት። እንደው በግል የሚነሱ ፈታኝ ሁኔታዎች የሚያስታውሷቸው ይኖራሉ? እንደው እርስዎም የደረሰበት ሊሆን ይችላል ወይም ደግሞ የትግል ጓደኞቹ? ብዙ አሉ እንዲሁ አይነት ናቸው፣ የዚሁ አካል ናቸው። አይ ለየት ብሎ ሊነሱ የሚችሉ ለምሳሌ ቅድም ከሞት ያመለጣችሁበት ካምሳ አሁንም ለእናንተ እድል ልስጥ። አሁን ደግሞ በርካታ ከኢህዴን ምስረታ በኋላም ብዙ መስዋዕቶችን ተሞክሮ ሰምተናልና ሌሎች ነገሮችም ተነስተዋል። በእናንተ በኩል ደግሞ አሁንም ውስጣችሁ ምን አይነት ስሜት ሳለ ያዳመጣችሁ ነበርና ጥያቄም ካላችሁ ለአምባሳደር የሚነሱ ማንሳት እንዳስተያየት የምታነሷቸው ነገሮች ካላችሁ እና ያንንም ቢሆን ያንንም መስተራገል አልፈው እዚህ የመብቃቱን ነገር ስናስብ በጣም ጽኑነት እምነታቸውና ለቆሙት ነገር ተስፋቸው ትልቅ መሆኑን በጣም ተሰምቶኛል። እስካሁን ድረስ ምን ያህል ጽናት እንዳላቸው ነው የታየኝ የነበረውና የዛን ጊዜ የነበሩት ወጣቶች ወጣትነታቸውን ትተው ለኛ ዛሬ የተመቻቸ ነገር በቃ የነሱን ወጣትነት ነው ለኛ ደርበው የሰጡንና በጣም የሚገርም ጽናት ነው ያሳለፉትና እሺ ተጨማሪ ነገሮችም እኔ ማንሳት የምፈልገው አምባሳደር ባሉት ላይ ማለት ይሄ አሁን ተስፋ መቁረጥ የሚባለው ነገር ምን ያህል ያላችሁ ነገር ላይ ትኩረት ሰጣችሁ ወደፊት ምን ያህል ጥሩ ነገር እንደምታገኙ ለማንሳት እንትን ብላችሁ ግን እስቲ በዛን ጊዜ የነበሩ ወጣቶች ሲባል ሴቶች ይኖራሉና ሴት ታጋዮች የነበራቸውን እንቅስቃሴ ማንሳት እንችላለን። በጣም ትልቅ ሚና ነበራቸው ሴቶች። በሁለቱም ጀግኖች ናቸው፣ በጣም ጎበዝ ተዋጊዎች ናቸው። በሁሉም የሥራ ዘርፍ ላይ አሉ። በህዝብ አደራጅነት፣ በስንቅና ትጥቅ፣ በፖለቲካ ዲፓርትመንት፣ በኪነት፣ በአዋጊነት፣ በተዋጊነት አሉ። አንድ ምሳሌ ልንገራችሁ ስለ ሰርካለም የምትባል ታጋይ ነበር። 82 ወይም 83 ከደርግ ውድቀት በፊት ደሴ አካባቢ በተደረገ ውጊያ ኮማንደር ነበረች፣ የኃይል አዛዥ ነበረች። የኃይል አዛዥ ማለት በስሯ 70-80 ሰዎች ነበሩ። የነሱ ኮማንደራቸው አዛዣቸው ነበር። ቆስላ ተማረከች። ወሰዷት ደሴ፣ ያው መረመሯት፣ ሰደበቻቸው፣ ተፋችባቸው፣ ገደሏት። ሰርካለም ሲገሏት የ3 ወር ነው የ4 ወር ጽንስ ነበራት። ያኔ ጋብቻ ተፈቅዶ ስለነበረ ጽንስ ነበር። ስለዚህ ፊት ለፊት ተናግራቸው
ሞተች። ይህንን ያክል ቁርጠኝነት ያላቸው ሴቶች ነበሩ። መስዋዕትነት የከፈለችው የመጀመሪያዋ ታጋይ ደግሞ ታሪክ ትባላለች። ታሪክ ፈንቴ ትባላለች። ወንድሞቿ፣ እህቶቿ፣ እናቷ ሁሉ ትግሉን ተቀላቅለዋል። የመጀመሪያ 76 ዓመት ወንዶች ቀደም ብለው የተሰዋሉ። ከሴቶቹ ቀድማ የመጀመሪያውን ጥይት የቀመሰችው መስዋዕት የሆነችው ታሪክ ፈንቴ ትባላለች። አርባያ የሚባል ቦታ ጎንደር ውስጥ በተደረገ ውጊያ በሄሊኮፕተር ከላይ በተደረገ ድብደባ ነው የተሰዋችው። እና እግረ መንገድ እሷንም ማስታወስ ስላለብኝ እንዴት ነው ደግሞ ከኢህዴን ወደ ብአዴን የተሸጋገረበትን አጠራጠር ያደረግን ያቸው? ተጨቁኖ የኖረ ህዝብ ነው። ለዚህ ነው የታገለው። ብአዴኖችም በአማራ አካባቢ ነው የታገልነው። በዋናነት አብዛኛዎቻችንም የዛው ብሔር አባሎች ነን። ህብረ ብሔር ነበርን ያኔ ከኢህአፓም ስንወጣ እንደነበር ነው ማለት ነው። ኋላ 83 ሲመጣ ምንድነው ቻርተሩና ኋላም ህገ መንግስቱ የብሔር ብሔረሰቦችን መብት ሲያከብሩ ብአዴን ኢህዴን ውስጥ የነበሩ የኦሮሞ የደቡብ ተወላጆች ራሳቸውን እየቻሉ ሲወጡ የኢህዴን ህብረ ብሔራዊ ሚና በማን ተወሰደ? በኢህአዴግ ተወሰደ። ስለዚህ አማራውን የሚያታግል ድርጅት ያስፈልግ ስለነበረ ብሔረ አማራ ድርጅት ተቋቋመ። ብሔረ አማራ ዴሞክራሲያዊ ንቅናቄ ተቋቋመ። እንግዲህ ለትግል ስትነሱ የነበራችሁ ራዕይና አሁን ደግሞ ኢትዮጵያ ያለችበት ሁኔታ አለና ምን ያህል ይጣጣማል? ተሳክቷል ብለውስ እንዴት ይገልጻል ያስባሉ? ትግላችን ረጅምና መራራ ነው። ድል ማድረጋችን የማይቀር ነው ብለን የተነሳ ነው። ህዝባዊ ዲሞክራሲያዊት ኢትዮጵያ በእኛ መስዋዕትነት በህዝብ ዋነኛ ዘላቂ ዓላማዎች ልማት ዴሞክራሲና የህዝቦች እኩልነት ናቸው። ለዚህ ልማት ነበር ፍላጎታችን። ልማትን ትርጉም ባለው ደረጃ ያመጣ ነው። አቅጣጫውን እየተመለከትነው ስለሆነ ይጣጣማል፣ እየተሳካ ነው። ይሳካል ብለን የምናስበው በቀጣይ ኢትዮጵያ ህዳሴ ማለት በአንድ ወቅት በከፍተኛ የስልጣኔ ማማ ላይ ደርሰው የነበሩና ወደ ተመልሰው ያሽቆለቆሉ ህዝቦች እንደገና ለመነሳት የሚያደርጉት ትግል። እስካሁን በነበረው ሂደት የታዘባችሁት ነገር ወይም ደግሞ መታለፍ የለባቸውም ይሄን ቢነግሩን አምባሳደር ካገኘናቸው አይቀር ብላችሁ የምታነሷቸው ነገሮች ይኖራሉና በድጋሚ እስኪ ደግሞ ከእናንተ ጋር እንጨዋወት። እስኪ ከሰማችሁትም አሁን ከተጨዋወት ነው አሁን ላይ ላሉ ወላጆች ቤተሰቦቻቸው እንዴት ነው እዚህ ደረጃ ላይ እንዲደርሱ ጽናትንም ጥንካሬንም ፈተናዎችን መጋፈጥን በራስ መተማመንም እንዲኖራቸው የሚያነሱት ሀሳብ ካለ ለወላጆች? ሌላው ማንሳት እንፈልገው ያኔ እንደዚህ ሲቹዌሽኑ እንደዚህ እንትን ባላለበት ሁኔታ ላይ ይሄን ያህል መልካም ነገር ከመጣ አሁን ደግሞ ባለው ሁኔታ ይሄን ያህል ደግሞ ተመቻች ነገር ኖሮ ወጣቱ ከዚህ የበለጠ ነገር እንዴት ማድረግ እንደሚችል ማንሳት የሚችሉትን ሀሳቦች ካሉ? የኛ ዘመን ወጣት ጠንካራ ጎንም አለው፣ ደካማ ጎንም አለው። የዚህም ዘመን ወጣት ጠንካራ ጎንም አለው፣ ደካማ ጎንም አለው። የኛ ዘመን ወጣት ጠንካራ ጎን የህዝቡን ብሶት ተመልክቶ ዝም ብሎ አይደለም የተቀመጠው። ሁሉም እዛ ውስጥ ነበር ማለት አይደለም፣ ግን ጄነሬሽኑ እንደ ጄነሬሽን ትውልዱ እንደ ትውልድ ካራክተራይዝ ሲደረግ ባህሪውን ስንመለከተው በደል የማይፈልግ ጭቆና የማይፈልግ የህዝብን መበዝበዝ የማይፈልግ መስዋዕት ለመክፈል ቁርጠኛ የነበረ ጀምር። ለኔም እኮ አባቶችና አያቶቼ ይህን ሀገር አቆይተውልኛል በነጻነት። ለኛ ምንም እንኳን ጭቆና የነበረበት ሀገር ቢሆንም ሀገሯን በነጻነት እንድትቆይ አድርገዋታል። ቅድመ አያቶቻችን እኮ ገናና አድርገዋታል፣ እቺን ሀገር ስልጡን አድርገዋታል። ያሁን ወጣት እኛ ያላገኘናቸው እጅግ በርካታ ነገሮች አሉት። እኛ ያልነበረን ደግሞ ጠንካራ ጎን አለው። ክሬቲቪቲው፣ የፈጠራ ችሎታው፣ ፍጥነቱ፣ ቅልጥፍናው። ወላጆች ልጆች
እንደማያውቁ አድርገው አይደለም ማሰብ ያለባቸው። እኔ ማላቃውን ነገ እኔ ማላቃቸው የኔ ልጅ የምታውቃቸው እጅግ በርካታ ነው። ተቆራጭተው አረንቋ ዘቀጡ ስንቶች ተጨንቀው ከጎዳና ወጡ። ጥቂቶች ቆራጦች ያልተመለከትነው ነገን እንሆናለን ታሪክ ምስክር ነው። ነገን እንሆናለን ታሪክ ምስክር ነው። በትግሉ ወቅት ነው ግጥሞችን መጻፍ የጀመሩት ወይስ ከዛ በኋላ ነው? በትግሉ ወቅት ከሆነ ሰዎች ወይ ወደ ትግሉ እንዲነሳሱ አስተዋጽኦ አበርክተዋል። ታዲያው ሶስት ነገሮች ይወዳሉ። አንደኛው ስነ ጥበብ ይወዳሉ። ግጥም፣ መዝሙር፣ ፊልም ታካክን ማስታወሻ ሞሮለስ ሁሉም ታጋይ ይዛል ኪሱ ላይ በእጁ ሰፍቶና መዝሙሮች፣ ዘፈኖች ይጽፍና እንትን ሲዘምርም እንደዚህ ዞት ነው የሚዘምረው። just like እንደ ዛሬ ሁሉም ሰው ምንድነው ሞባይል እንደሚይዘው ማለት ነውና ስነ ጥበብ በጣም ይወደዳል በትግል ውስጥ። ግጥሞች፣ ቲያትሮች፣ መዝሙሮች፣ ዘፈኖች፣ ሁለተኛ መጽሐፍት ማንበብ ይወደዳል። ኢቭን እዛው ማህይምነትን ያጠፋ እና ማንበብ መጽሐፍ የተማረ ሳይቀር በአቅሙ የሚዘጋጅለት ነገር ስላለ እሱን ያነባል። ሶስተኛው ዜና መከታተል፣ ሬዲዮ መከታተል በጣም ይፈልጋል። ታጋዩን ለማበረታታት ራሴንም ለማበረታታት ራሴንም ተስፋ እንዳልቆርጥ ወደ ኋላ እንዳልመለስ እንግዲህ ባለፉት 38 ምናምን አመታት 58 ምናምን ነው አጭርም ረጅምም ጽፌያለሁና በጣም ትልቅ አስተዋጽኦ አድርገዋል። የኛ ባለውለታዎች ሐሳባቸው የተሳካ መሆኑን ነው አሁን የምታዘቡና ምናልባት እስካሁን ድረስ ያወሩ የነበረው እኛም ስንከታተል የነበረው ከትግሉ በፊትና በትግሉ ሂደት ውስጥ የነበረው ነበርና ምናልባት አሁንም አምባሳደር እንደሆኑ ያው ቀደም ከዚህ በፊት ማቃለው በርግጥ ግን አሁንም አረጋግጫለሁና አሁን ያለው ሁኔታ የተወሰነ ህይወታቸው ከትግል በኋላ በመንግስትም ስራ በግልም አንዳንድ ነገሮችን ያያለውና ትንሽ ሃይላይት አሁን ያሉበት ሁኔታ ኦልሞስት ከትግሉ ስለወጣን አሁን እሷን የተወሰነ ነገር ብንወስድልን አሁን ያለውበት በቃ መንግስት ያው በ83 ከገባን በኋላ ነው የተመደብኩት። አማራ ልማት ማህበር የሚባል ማህበር አደራጅቼ ህዝቡን ሞቢላይዝ በማድረግ በአማራ ክልል ገጠሮች ማህበራዊ ተቋማትን፣ ትምህርት ቤቶች፣ መንገዶች፣ ትምህርት ቤቶች፣ ጤና ኬላዎችና ክሊኒኮች፣ መንገዶች፣ ቤተ መጻሕፍት እንዲህ አይነት አካል ጉዳተኞች ማቋቋም የመሳሰሉትን ነው ለአንድ ለ10 ዓመታት በቋሚነት የሰራሁት። ከዛ ቀጥሎ ያሉትን 10 ዓመታት ደግሞ በሌሎች ኃላፊነቶች ነው የሰራሁት። እዚህም አንድ 10 ወር ወይም አንድ ዓመት ያህል ቆይቻለሁ። ኢህአዴግ ጽሕፈት ቤት፣ አማራ ክልል ማስታወቂያ ቢሮ፣ አዲስ አበባ አስተዳደር እነዚህ ናቸው። አሁን ደግሞ መጨረሻ ላይ ከ5 ዓመት በፊት እስራኤል ሄደ ደግሞ ትንሽ ሞክርስ ተብዬ እዛ እየሰራሁ ነው። በማከል ቅድም እንዳልኩት ትምህርትም ተማርኩኝ፣ ማኔጅመንት ተማርኩኝ ባህር ዳር ዩኒቨርሲቲ በምንድነው በመላላክ እና ዓለም አቀፍ ሕግ ተማርኩኝ ማስተርስ አምስተርዳም ዩኒቨርሲቲ። እንደገና ደግሞ ሁለተኛ ማስተርስ ኢንተርናሽናል ሊደርሺፕ ኢንስቲትዩት ትራንስፎርሜሽናል ሊደርሺፕ እና ቼንጅ ላይ በቂ ነው አይደለም? ከተማርነው ሩቡን ከሰራንበት በቂ ነው። ሩቡን ሳንሰራበት የተጫነ ሊገለን ነው ወረቀቱ እና ጥሩ ነው ሰው እንዳይማር አይደለም፣ ግን በተማርነው ሩቡን ያህል ከሰራንበት በቂ ነውና ሰክሰስፉል ነው። ልጅ አለችኝ ትምህርት ጨርሳለች። እሺ አጠራጠር አድርገን እናንተስ ደግሞ ካሁኑ ወጣት ምን ይጠበቃል የሚለውን በእናንተ በኩል አጠራጠር ያያረግን። እኔ ካለፈው ወጣት በጣም ብዙ ነገር ነው ተማርኩት። በተለይ ጥንካሬያቸውን በምንም አሁንም ያባለፈው ትግል አለቀ እንጂ አሁንም ትግል አለ። ድህነትን ለማጥፋት ሊሆን ይችላል፣ ሀገራችንን ማበልጸግ ዙሪያ እና በተማርነው አሁንም በመንማርበት መስክ የራሳችንን አስተዋጽኦ እና ቁርጠኝነቱን ጥንካሬውን መውሰድ እንዳለብኝ ነው የተረዳው። ከኛም ቀጥሎ የሚመጣ ትውልድ አለ፣ ግን እኛ በዚህ ሰዓት ላይ ምን መስራት አለብን ነው ዋናው ጥያቄ መሆን ያለበት።
በእና አምባሳደር ጊዜ በእነሱ ወጣትነት ጊዜ ትግላቸው የነበረው ነበር። አሁን ደግሞ በዚህ ሰዓት ላይ ለኔ የሚመስለኝ ደግሞ የሚሆነው ብዬ ማስበው አለዋቂነትና ስንፍና ነው እና ብዙ ነገሮች ወደ ስንፍና እየመሩን አሉ። ኢቭን ከግሎባላይዜሽን ከቴክኖሎጂ አንፃር ከተለያዩ ነገሮች ጋር በተገናኘ ትውልድ ራሱን እያደከመ የሚገኝበት ሁኔታ አለ። አሁን ያኛው ትግል አልፏል። አሁን ደግሞ የኛ ትግል አለ። ይሄን ትግል ካለዋቂነት በተለይ ደግሞ ኤዱኬሽን ላይ ትምህርት ላይ ያለው ትኩረት ሁሉም ተቋምም ሊሆን ይችላል ማህበረሰቡም ለትምህርት ያለውን አመለካከት ሰፋ አድርጎ የፊታችን ያለውን ትግል በጽናት እንድንወጣው ነው ለኔ። እንደ ወጣትም እንደ ሴት ወጣትም ደግሞ ስታሰብ እንደነ ሰርካለምና እንደነ ታሪክ አይነት ምርጥ የሆኑ ሴት አርበኞች ታጋዮች የነበሩበት ጊዜ ነበርና ያኔ አሁን ላይ ደግሞ የነሱን ታሪክ በተሻለ መልኩ ልማት ላይ ለመድገምና ወጣቱ የተሻለ እውቀት ኖሮት የተሻለ ግንዛቤ ኖሮት ለልማቱም ለሀገሩም ኤቭሪቲንግ ለሁሉም ነገር ላይ የተሻለ እውቀት ኖሮት እንዲነሳ ግንዛቤዎችን ለመስጠትም ባለን ነገር ላይ በተሻለ ሆነን ለመገኘት እንጥራለን። በጣም በጉጉት ስንሰማው የነበረ ታሪካቸውን አስቀምጠውልናልና ምን ያህል መስዋዕትነት ለዚህ ትውልድም ቀደም እርሳቸው አይገባም ወቅቱን ነው የተገበር ነው ቢሉም ነገር ግን ምስጋና ግድ ነው። ስለዚህ አሁን ኢትዮጵያ በአጠቃላይ ያለችበት ነባራዊ ሁኔታ እንደነሱ አይነት ጓዶች ናቸው ያደረጉትና በጣም ትልቅ ምስጋና ይገባቸዋል። ከዛ በተጨማሪ ደግሞ ያ መስዋዕትነታቸው ያ ውጣ ወረዳቸው ሳያንሳቸው አሁንም ባሉበት ሰዓት ራሱ ሀገራችንን አሁን ካለው ትውልድ በተሻለ መልኩ ያገለግሉ ነው ያሉት። ጠቅላላ ብሎ ደግሞ ወደ አሁኑ ወጣት ስመጣ ቀደም ሲገለጽ ነበረ የድሮ ትግል ድሮ አልፏል ስኬታማም ነበርና ዋጋ ቢከፈልበት ማለት ነውና እኛ ደግሞ አሁን ቀለል ያለና ምቹ የትግል ሂደቶች ናቸው ያሉ። በዛ መልኩ እኛም ትግላችንን መቀጠል አለብን፣ ሀገራችንን ማልማት አለብን የሚል ሀሳብ ነው ያለኝ። አመሰግናለሁ። ለህይወታችን ትርጉም የሚኖረው ለዓላማ ስንኖር አለበለዚያ በዚህ ቀን መጣ በዚህ ቀን ሄደ ይሆናል ሁሉ ነገር። ለዓላማ መኖር ማለት ምንድነው? ትምህርት ከሆነ በጥሩ ሁኔታ ማሳካት አለብን። በጥሩ ሁኔታ ስናሳካው ፐርሰናል ጎላችን ተሳካ ማለት ነው። እኛ ፐርሰናል ጎል ሲሳካ እዛው ላይ ለፋሚሊ ትርጉም ይኖረናል፣ ለሀገር ትርጉም ይኖረናል። ስለዚህ ሚኒንግፉል የሆነ ህይወት ፐርፐስፉል ህይወት ኮዝ ዓላማ ግብ እና ከኛ የምትወስዱትን እየለያችሁ ሰዱ። ጥሩ ማለት ነው። ጥሩ ሀሳብ ነው ያነሳችሁት ሁላችሁ። በጣም እናመሰግናለን። እንግዲህ እኔ ጥሩ ጊዜ እንደነበረን ተሰምቶኛል፣ እናንተም ጥሩ ጊዜ እንደነበራችሁ ይሰማኛልና ጥራችሁና አክብራችሁ መታችሁ ተሞክሯችሁን ስላካፈላችሁን ከልብ እናመሰግናለን። በተለይም ደግሞ አምባሳደር እንግዲህ ያው ከዚሁ ከባህሉ ጋር ተያይዞም ያው ስብሰባዎች ስራዎችም ይበዛሉና ጊዜውን ሰውተው ተሞክሮን ወደ ኋላም ደግሞ መለስ ብለው የወጣትነት የትግል ህይወት ስላካፈሉን ለሁላችን ለተመልካቾቻችንም ከልብ ነው እናመሰግናለን። ያው ቀሪ ጊዜ ጥሩ ጊዜ እንዲሆንላችሁ እመኛለሁ። በድጋሚ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ስትከታተሉት የነበረው የኢህዴን ብአዴን 35ኛ ዓመት የምስረታ በዓል ምክንያት በማድረግ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ለወጣቶች ፕሮግራማችን ከዚህ ከስቱዲዮ እንግዶችን ጋብዘን ተሞክሯቸውን ያካፈሉን ወደ እናንተ ቆይታ ስናደርግ ነበር። እናንተም ጊዜያችሁን ከኛ ጋር አብራችሁ ስላሳለፋችሁ ከልብ እናመሰግናለን። ሳምንት እንገናኛለን። እስከ ሳምንት በያላችሁበት ጥሩ ጊዜ ሆናችሁ መልካም ጊዜ